ኢትዮጵያና ኤርትራ በወደብ ጉዳይ የገቡበት ውጥረት ያዝለቀቅ እያለ ቀጥሏል። ሁለቱ ሀገራት ወደ ጦርነት ሊገቡ ይችላሉ የሚሉና አይ በፍጹም ወደ ግጭት አይገቡም የሚሉ አስተያየቶች ይሰጣሉ። ሁለቱ ሀገራት ጦራቸውን ለፍልሚያ እያዘጋጁ ነው የሚሉ መረጃዎችና ከሁለቱም በኩል የሚወጡ የፕሮፓጋንዳ መረጃዎች አሉ። በዚህ መካከል ግን ኢትዮጵያ አሰብን እንደፈለገች እንድትጠቀምበት አድርጋለሁ ያለው ኃይል አሁንም ዝግጅቱን ቀጥሏል። የኃይል ብርጌድ ንሓመዱ የተባለው ኢሳያስን በትጥቅ ትግል የሚታገል ቡድን ነው። ከዚህ ቡድን በተጨማሪ ከሰሞኑ ጦሩን ወደ አሰብ ያንቀሳቀሰው የቀይ ባህር አፋር የተሰኘው ታጣቂ ኃይልም ይገኝበታል። እነዚህ ቡድኖች ኢትዮጵያ የባህር በር ለማግኘት ለምታደርገው እንቅስቃሴ ድጋፋቸውን እንደሚሰጡ በተለያየ አጋጣሚ ተናግረዋል። በዝርዝር ወቅታዊውን ጉዳይ እንመለከተዋለን። አብራችሁን ቆዩ። የኢሳያስ መንግስት ለመገርሰስ በትጥቅ የሚንቀሳቀሰው የቀይ ባህር አፋር ዴሞክራሲያዊ ድርጅት ጦሩን ወደ አሰብ አቅጣጫ ማንቀሳቀሱን አሳውቋል። የኤርትራ መንግስት በዚህ አቅጣጫ አስቀድሞ ሰራዊት ስለማስፈሩ መረጃዎች ሲወጡ ነበርም። ይህ ታጣቂ ቡድን በዚህ አቅጣጫ ከኤርትራ መንግስት ጋር ለዓመታት ሲፋለም የቆየ ሲሆን በቀደመው የኢህአዴግ መንግስት ወቅት ጠንከር ያሉ ወታደራዊ ድጋፎችን ያገኝ ነበርም። የቀይ ባህር ዳርቻን ተንተርሶ የሚኖረው የአፋር ህዝብ በኢሳያስ አገዛዝ ከፍተኛ ጭቆና እየደረሰበት ነው በሚል ነፍጥ አንግቦ የተነሳው ቡድን በአሁኑ ሰዓት ጦሩን ዳንኪላ ወደ ተባለ የኤርትራ አፋር ግዛት ፍልሚያ ለማድረግ እያንቀሳቀሰው ስለመሆኑ በኤክስ ገጹ ካሰራጫቸው መረጃዎች ለመረዳት ይቻላል። ተንቀሳቃሽ ምስሉ ታጣቂ ቡድኑ በሚገባ የተደራጀ ትጥቅ ያለው መሆኑን የሚያሳይ ነው። ይህ ቡድን ከኢትዮጵያ በኩል ድጋፍ ሊያገኝ ይችላል የሚል ስጋት ከወደ ኤርትራ ሲሰማ ነበርም። የቀይ ባህር አፋሮች ራሳቸውን የቻሉ ራስ ገዝ የነበሩ ሲሆን ኤርትራ ስትነጠል በከፊል ወደ ኤርትራ ተካተዋል። ይህን በአልጀርሱ ስምምነት የተወሰነ ነው። አንዳንዶች አሰብን በህግ ወደ ኢትዮጵያ ማምጣት ይቻላል ሲሉ የሚያቀርቡት መሟገቻ ኤርትራ ስትነጠል አሰብ ራስ ገዝ የነበረች ናት የሚለውን በማንሳት ነው። ስለዚህ አሰብም የቀይ ባህር አፋሮችም ወደ ኢትዮጵያ ሊመለሱ ይገባል የሚል መከራከሪያ አለ። አሰብ አካባቢ ወይንም ደቡባዊ ቀይ ባህር ላይ የሚኖሩት አፋሮች ከኤርትራ ለመነጠል የትጥቅ ትግል ሲያካሂዱ ቆይተዋል። አሁን ደግሞ በአዲስ መልኩ እንደገና ተደራጅተው መግባታቸውን አሳውቀዋል። የቀይ ባህር አፋሮች የኤርትራ መንግስት የሚዋጉ ከኤርትራ ጋር ለመቀላቀል ነው ወይንስ የኢሳያስ መንግስት ለመጣል አሊያም ደግሞ የራሳቸውን ሀገር ለመመስረት የሚለው ብዙ አስተያየት የሚሰጥበት ነው። ከዛይል በተጨማሪ በኤርትራ መንግስት ለውጥ ለማምጣት የሚታገለው ብርጌድ ንሓመዱ እንቅስቃሴውን ቀጥሏል። ይህ ቡድን የኢትዮጵያን የባህር በር ጥያቄ በበጎ የሚመለከትና ኢትዮጵያ አሰብን እንድትጠቀምበት አድርጋለሁ የሚል አቋም ያለው ነው። በዚህ መነሻ ከ4 ኪሎ ወገን ለሁለቱ ቡድኖች ግልጽ የሆነ ድጋፍ እንዳለ ይነገራል። ብርጌድ ንሓመዱ የሚባለው የኤርትራ መንግስት ተቋሚ አዲስ አበባ ላይ በተደጋጋሚ ጉባኤ አካሂዷል። ይህ ቡድን ዓላማው የኢሳያስ መንግስት በትጥቅ ለመጣል ነው። ይህ ቡድን ለኢትዮጵያ የባህር በር አማራጭ እሰጣለሁ ብሏል። በዚህም ከኢትዮጵያ ድጋፍ የማግኘት ተስፋ አለው። ብርጌድ ንሓመዱ የኢሳያስ መንግስት መጣል ዋነኛ ዓላማው ነው። የተቃውሞ መነሻ የኢሳያስ መንግስት አምባገነን ነው የሚል ነው። እንደሚታወቀው ኤርትራ ውስጥ ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ የሚባሉት የመንግስት አካላት በቅጡ ያልተዋቀሩ የማይሰሩም የሀገሪቱን መንግስት በከፍተኛ የሰብአዊ መብት ጥሰቶች የሚወቀስ ነው። የኤርትራ መንግስት ተቃዋሚዎች፣ ጋዜጠኞችና ሃይማኖት መሪዎችን ያለ ክስ ለረጅም ጊዜያት እንዳሰራቸው በተደጋጋሚ ክስ ይቀርብበታል። የሀገሬው ዜጎች ገደብ የሌለው የግዳጅ ወታደራዊ አገልግሎት እንዲሰጡ የሚገደዱ ሲሆን ሀገሪቱን በዓለም አቀፍ የሰብአዊ መብት ጥሰት የሚያስወቅሳት ዋነኛው ጉዳይ ይህ ነው። ይህን ለማስወገድ የተቋቋመው ብርጌድ ንሓመዱ የትጥቅ ትግል ለማካሄድ እንቅስቃሴውን ቀጥሏል። ብርጌድ ንሓመዱ ካለፉት 3 ዓመታት ወዲህ በተለይ በምዕራባውያንና መካከለኛው ምስራቅ ሀገራት እየተስፋፋና ትኩረት እየሳበ የመጣ የኤርትራውያን የተቃውሞ እንቅስቃሴ ነው። ደጋፊዎቹ በሚያደርጉት ሰማያዊ ቲሸርት የሚለየው ይህ እንቅስቃሴ ሰማያዊ አብዮት የሚል መጠሪያ አለው። የብርጌድ ንሓመዱ ደጋፊዎች የተቃውሞ እንቅስቃሴያቸውን የጀመሩት የኤርትራ መንግስት በተለያዩ ሀገራት የሚያዘጋጃቸውን ክብረ በዓላትና ዝግጅቶች በማወክ ነው። አሜሪካ፣ ዩናይትድ ኪንግደም፣ እስራኤል፣ ካናዳ፣ ጀርመን፣ ስዊድን፣ ስዊትዘርላንድ የኤርትራ መንግስትን በሚደግፉ ፌስቲቫሎች ላይ ረብሻ ያጋጠመባቸው ሀገራት ናቸው። በእነዚህ ረብሻዎች ወቅት የመንግስት ደጋፊ በሆኑና በተቃዋሚ ኤርትራውያን መካከል በሚፈጠሩ ግጭቶች ምክንያት በተደጋጋሚ የጸጥታ ኃይላትን ጨምሮ በሰዎች ላይ ጉዳት ደርሷል። በዚህ አይነቱ አመጽ ላይ የተሳተፉ ኤርትራውያን በተለያዩ ሀገራት የጸጥታ ኃይላት በቁጥጥር ስር ውለዋል። ብርጌድ ንሓመዱን የሀገር ውስጥ አሸባሪ ድርጅት በማለት የሰየመው የጀርመን አቃቤ ሕግ ደግሞ ይህንን አሸባሪ ተቋም በመመስረትና አባል በመሆን የተጠረጠሩ 17 ሰዎችን እስከ ማፈላለግ ደርሷል። ከጠቅላላው የሀገሪቱ ህዝብ ብዛት አንጻር 17 በመቶ የሚያሉት የተሰደዱባት ኤርትራ ካላት የህዝብ ብዛት አንጻር
ከፍተኛ ጥገኝነት ጥያቄ ዜጋ ያላት ሀገር እንደሆነች የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽን ግንቦት 2016 ዓ.ም ያወጣው ሪፖርት ያመለክታል። የብርጌድ ንሓመዱ አመራር የሆኑት አቶ በየነ ብርጌድ ንሓመዱ እንቅስቃሴ ዋነኛ ግቡ በኤርትራ ስር ነቀል የስርዓት ለውጥ ማምጣት እንደሆነ ይናገራሉ። ቡድኑ አሰብን ለኢትዮጵያ አገልግሎት እንዲውል እንደሚያመቻች እኛ አመራር ከቢቢሲ ጋር ባደረጉት ቆይታ ተናግረው ነበረም። ከስርዓት ለውጡ በኋላ በብሔራዊ ጉባኤ በማካሄድ ጊዜያዊ ሽግግር ተቋማትን እንመሰርታለን የሚለው ቡድኑ መጀመሪያ ስርዓቱን ከኤርትራ ማስወገድ ላይ ትኩረት አድርጓል። ከዚያም በመቀጠል በየደረጃው ወደ ህግ ሊቀርቡ የሚችሉ የመንግስት አመራሮችን ወደ ህግ ማቅረብ፣ ምህረት ሊደረግላቸው የሚገቡትም ምህረት ማድረግ ሌላኛው ስራው እንደሆነ ይናገራል። ሀገሪቱን ለማረጋጋትና ለማሸጋገር በየደረጃው የሚቀርቡ ሰነዶች አሉ። የብርጌድ ንሓመዱ እንቅስቃሴ አመራሮች ግባቸው በሰላማዊ ትግል ይሳካል የሚል እምነት ስለሌላቸው ወደ ትጥቅ ትግል እንደገቡ ይናገራሉ። ቀይ ባህር አፋሮች ቀድመው ትግሉን ከመጀመር ጦራቸውን ያሰቡ ሲሆን ብርጌድ ንሓመዱ የተባለው ድርጅትም እንዲሁ ትግሉን ለመጀመር እየተዘጋጀ ይገኛል። እንቅስቃሴው ዋነኛ መታገያ ስልት የትጥቅ ትግል እንደሆነ አስተባባሪዎቹ ይናገራሉ። የቡድኑ አመራሮች የብርጌድ ንሓመዱ እንቅስቃሴ ትጥቅ ትግል ለመምረጡ በምክንያትነት የሚጠቅሱት የኤርትራ መንግስት ከዚህ ቀደም በሰላማዊ ትግል ለውጥ ለማምጣት ሙከራ ባደረጉ ተቃዋሚዎች ላይ ያደረሰውን ስቃይ ነው። አመራሮቹ እንደሚሉት የኤርትራ መንግስት ለተቃዋሚዎችና ቅሬታ ላላቸው ዜጎች እውቅና አይሰጥም። የተለየ ሐሳብ ያለው ዜጋ ጣፈንታው እስር ቤት ነው። ጉድጓድ መረሸንና መሰወርም ሌላኛው የከፋ የሰብአዊ መብት ጥሰት ነው። በዘጠናዎቹ በሰላማዊ መንገድ ለመታገል የሞከሩት ዜጎቻችን አሁን ድራሻቸው የለም። ስለዚህ አሁን ያለው አማራጭ በትጥቅ ትግል መታገል ነው በሚል ቡድኑ አቋም ይዟል። ኤርትራውያን ዜጎች በሙሉ በግዳጅ ወታደራዊ ስልጠና እንዲወስዱ መደረጉን እንደ መልካም እድል የሚቆጥረው ይህ ቡድን አብዛኛው ኤርትራዊ ከሳዋ የመጣ ስለሆነ ምናልባት አሁን ስላሉት ዘመናዊ የጦር መሳሪያዎች ካልሆነ በስተቀር አዲስ ወታደራዊ ስልጠና የሚያስፈልገው ዜጋ አይደለም ይላል። ብርጌድ ንሓመዱ የሚያካሂደው የትጥቅ ትግል በጅማሬ ላይ እንደሆነ አመራሮቹ ይናገራሉ። ብርጌድ ንሓመዱ የትጥቅ ትግል ለመጀመር አሁንም ምዝገባና ዝግጅት እያካሄደ ነው። የብርጌድ ንሓመዱን እንቅስቃሴ አመራሮቹ ከኢትዮጵያ መንግስት ባለስልጣናት ጋር በተለያዩ ጊዜያት መክረውበታል። ለኢትዮጵያ መንግስት ያቀረብነው ጥያቄ በኤርትራ ስር ነቀል ለውጥ እንደምናካሄድ ነው ሲሉ አመራሮቹ ተናግረዋል። ኢትዮጵያና ኤርትራ ካላቸው መልክዓ ምድራዊ ቀረቤታ ወይንም ቅርርብ እንዲሁም ጉርብትና አንጻር በአገሪቱ ውስጥ ከ300 ሺህ በላይ ኤርትራውያን መኖራቸው ብርጌድ ንሓመዱ በተለየ መልኩ እንቅስቃሴ እንዲያደርግ በምክንያትነት የሚጠቀስ ነው። ቡድኑ መሰረቱን በአፋር ክልል ሊያደርግ ይችላል እየተባለ ነው። ወታደራዊ መሰረቱን በዚህ አቅጣጫ ሊያደርግ እንደሚችል ከወራት በፊት ሲነገር ነበርም። ኢትዮጵያ ለቀይ ባህር አፋሮች ለብርጌድ ንሓመዱ ድጋፍ ልታደርግ ትችላለች የሚሉ ስጋቶች በተደጋጋሚ ከወደ ኤርትራ ይደመጣሉ። የኢትዮ ኤርትራ ጦርነትን ተከትሎ ለ10 ዓመታት በጠላትነት የቆዩት አዲስ አበባና አስመራ አንዳቸው የሌላኛቸው መንግስት ለመገልበጥ የሚሰሩ ታጣቂ ቡድኖችን ሲደግፉ ቆይተዋል። ኤርትራ የኦሮሞ ነጻነት ግንባር ኦነግ፣ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ፣ አርበኞች ግንቦት 7 እንዲሁም የትግራይ ህዝብ ዴሞክራሲያዊ እንቅስቃሴ ለዓመታት አስጥልላለች። የኢትዮጵያ መንግስትም በተመሳሳይ በተለያዩ ጊዜያት የኤርትራ መንግስትን ለመገልበጥ እቅድ ያላቸውን ተቋሚ ድርጅቶች አስተናግሯል። የኢትዮጵያ መንግስት በኤርትራ የሚገኙ ብሔረሰቦችን ጥያቄ ይዘው የተነሱ ተቋሚ ቡድኖች እንዲመሰረቱ እገዛ ማድረጉ ይነገራል። በኢትዮጵያ መንግስት እገዛ ተመስርተዋል ተብለው ከሚጠቀሱት ብሔር ተኮር ድርጅቶች መካከል የቀይ ባህር አፋር ዴሞክራሲያዊ ድርጅትና የኤርትራ ኩናማ ነጻነት እንቅስቃሴ ዋነኞቹ ናቸው። ከ10 ዓመታት በፊት በወጣ ጽሑፍ ላይ የቀይ ባህር አፋር ዴሞክራሲያዊ ድርጅት 15000 ተዋጊዎች እንዳሉት ተዘግቦ ነበርም። ይህ ታጣቂ ቡድን አሁን ድረስ መሰረቱን በአፋር ክልል አድርጓል። አሁን ደግሞ አዲስ ጦር አስገብቶ አዲስ ጥቃት ሊከፍት እየተዘጋጀ ነው። የኤርትራ አፋር ብሔራዊ ኮንግረስ የተባለው ተቋሚ ድርጅት በተመሳሳይ በአፋር ክልል ውስጥ እንቅስቃሴ ያደርጋል። የኤርትራ ወጣቶች አንድነት ለብሔራዊ ደህንነት ስምረት የተባለው ተቋሚ ድርጅትም በአዲስ አበባ ጽህፈት ቤት ነበረው። በኢህአዴግ ዘመን መንግስት ድጋፍ ሲያገኙ የቆዩ የኤርትራ ተቋሚዎች ከመንግስት ጋር ያላቸው ግንኙነት ለውጥ የታየበት በ2010 ዓ.ም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ነው። አዲስ አበባና አስመራ የሰላም ስምምነት መፈራረማቸውን ተከትሎ ሐምሌ 2010 ዓ.ም የኢትዮጵያ መንግስት በአገሪቱ የሚንቀሳቀሱ የኤርትራ ተቋሚ ፓርቲዎች እንቅስቃሴ እንዲያቆሙ ማዘዙን ፖለቲካዊ ነጻነትን በተመለከተ ጥናቶችን የሚያደርገው የአሜሪካው መንግስት ያልሆነ ድርጅት ፍሪደም ሃውስ አስታውቆ ነበርም። ናሴ ላይ ደግሞ የኢትዮጵያ መንግስት ለኤርትራ ተቋሚዎች ሲሰጥ የነበረውን የገንዘብና የምግብ ድጋፍ ማቋረጡን አፍሪካ ኢንተለጀንስ አስነብቧል። የኢትዮጵያ መንግስት በተደጋጋሚ ያነሳ ያለው በቀይ ባህር ላይ የባህር በር የማግኘት ጥያቄና በቀጠናው እየታየ ያለው የኃይል አሰላለፍ ለውጥ በሁለቱ ሀገራት መካከል የተፈጠረው መካረር ጨምሮታል። ብርጌድ ንሓመዱ በኤርትራ ሊያደርግ ባቀደው ስር ነቀል ለውጥ ላይ የኢትዮጵያ መንግስት የድርሻውን ከተወጣ የባህር በርና ሌሎች ጥያቄዎችን ልንመልሳቸው ዝግጁ ነን ብሏል። አበቃን። መልካም ጊዜ ተመኘን።